ጎንስ ያስፈልግሻል በሚል ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱን ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም አረጋግጠን ከአንቺ ጋር እንዲሆን እንፈልጋለን። ከአንቺ ጋር ሆኜ ህይወት እኮ ከኔ ጋር የሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አጣደፍኩ በሰላም ነው ደስታ ምንም ደስ አላለኝም። ይሄ ነገር አንተን ለመረዳት እየሞከርኩኝ ነገሮችን ከአንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረግኩ ከምንም ነገር የለም። ምንድን ነው የታደፈው አልገባኝም። ሳይቆስ አጣው ጎትቶ የመጣው ቤት ድረስ ልክ ያስፈልግሻል አይደለም እነሱ አይደለም እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ ይበቃሻል። ሩታ አጠገብሽ መሆኑ ምንድነው ጉዳቱ? አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? በጣም እያለላችሁ ነው። ስለሰማችሁ ከዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አጠቃላይ ዛሬ እንግዲህ በአዲስ ቪዲዮ መጥተናል። ዛሬ ምንድነው እንግዲህ ሻንጣ ስታዩ የሆነ ነገር ሊገባችሁ ይገባል። ምክንያቱም ወንድማችን በጣም በጣም የወደድኩት እግዚአብሔር ለምሳ አቤት ያንቺ ውርደት በጣም የከፋ ነው። ረይቺ ሴትን ወደ አማኑኤል የምወስዳት ማን ነው? አልፈልግሽም ካልኩ በጣም ቆይቻለሁ። ስንቴም ደጋግሜ ላንቺ ነግሬያለሁ። የራሴንም ህይወት እኔ ጀምሬያለሁ። ሁሌ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? እላለሁ እንግዲህ ይቺ ጀግናታችን እንግዲህ ግጥም ገጥማልሻለች። ወርሮ የሚጥላት ወደ አማኑኤል ማን ነው ያለ ነው። ሰባተኛው ጸበል ውሰዷት ጋይስ። ሰባተኛው ጸበል የሚሉት አሉ ክርስቲያን እህቶች ወንድሞች እና ውሰዷት ማለት ነው። ትክክል ናት ብዬ ነው የማስበው። ምክንያቱም በዚህ ልክ ውሸት ሰው ቤት እየኖሩ ሰው ቤት እየተቀመጡ ኮትኩቶ ያሳደገው ሰው በዚህ ልክ እጥላለሁ ማለት አሁን ላይ ተገቢ አይደለም። ሁላችሁም እኮ ነው የምትሰሩት ስራ ትውልድን የሚያበላሽ ስራ ነው እየሰራሽ ያለሽው። በተለይ አንቺ እኔ አንድ ጥያቄ ልጠይቃችሁና መልሱልኝ። ምናልባት ያው ስመ ገናና ሰው ከባድ ነው። ያው እንደ ጥፋተኛ ነው ሁልጊዜም የሚያዩኝ የደመቁ በጎች። እኔም መናገሬን አልተውም። እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ። ከሆሳ ሰዎች ጋር ከማይረቡ ሰዎች ጋር ንግግር ማብዛት እኔ አስፈላጊ ነው ብዬ ስለማላስብ ነው። ለዚህ ሁሉ ደረጃ ለዚህ ሁሉ መንስኤ አንቺና አንቺ ነሽ። ልንገርሽ ሙሉ ቡታጀራን እየሳብሽ እያመጣሽ በእንደዚህ አይነት ነገር ዝሙትን ማስፋፋት በጣም ነው የሚያስጠላውና ሻንጣ ባዶ ሻንጣ አመተሽ እዚህ ጋር ማንንም ልትሸውዱ አትችሉም። በሁለተኛ ደረጃ ደስታ አትችልም። አንተ ምንም ነገር መተወንም አትችልም፣ ስራም አትችልም። ልጅቱ ታደነጋግረሃለች። በደንብ ካሜራን ስትለምድ፣ በደንብ ንግግር ስትለምድ፣ በደንብ ኮንፊደንስ ሲኖርህ የዛ ጊዜ ነው እሷ ጋር መስራት የምትችለው። እሷ የዶሮውን አጥባ ሌሊት ላይ በርከፍታ በቁልፉን ይዛ ሌሊት ላይ ወታ ተከትላ የሄደች ነበር ሰብራ። እናቲቱ ሌሊት ላይ ኢንተርቪው ተደረገች ነው። ስለዚህ አትችላትም ልጅቷ። ገባ ካንተ ገና ካሜራ አልለመድክም፣ ንግግርም ገና ይቀርሃል፣ ብዙ ነገር ይቀርሃል። ስለዚህ እዚች ልጅቱ ጋር መስራት አይጠበቅብህም ማለት ነው። ትጮህብሃለች፣ ታደነጋግርሃለች። ሂድ ለደስታ አንድ ክላስ እንድትሰጪው ብለን ነው። ማንን ነው ባካችሁ የምታጃጅሉት?
ዛሬ በመሪ ቤት፣ ነገ በዳኒ ቤት፣ ነገ በደመቁ፣ ከነገ ወዲያ በአብርሃም፣ ከነገ ወዲያ ደግሞ በሌላኛው። ምንድን ነው? ማንኛውን ሰው እንከተል? ተጠነባባችሁ እኮ እንዴ! ማንኛውን ሰው እንከተል? ለይተን ግርድና ምርቱን ለይተን ማንን እንከተል? ይበቃል። ካሁን በኋላ ዩቱብም አትክፈቱላቸው። ይበቃችኋል። ከላስ ጋይስ እንዴ! ሰላቸን እኮ እንዴ! ምን እሺ ነው እዚህ ትጃጃላላችሁ፣ ትጠነባባላችሁ። ሰዓት በማን ቤት ነው የማን ዘር ጎመን ዘር አለ? በማን ቤት ነው ወንድ አመታሽ የምታጠናባቢው? በየትኛው ሀገር ነው ባለቤቴ ባስቀመጠኝ ቤት አምጥቼ ማንንም ቆሻሻ ማጠነባባው? አንቺ አብርሃም ታደሰ ኧረ በሱ በደረጁ አስከርክራቸው እባክህ እንዴ! አንድ ክላስ ሆቴል ቤት ነው እስከዛሬ ያለው። አዎ ሆቴል ቤት እኮ ነው እስከዛሬ ድረስ ያለው። አጀብ ይገርማል ያወጣው ገንዘብ። ኧረ የእኛ ዳስፖራ ቲማቲም ነጋዴ። አዎ ከእናንተ በላይ የተማረ ምሁራን አለ። ስራ የለንም። ስራችንና ስራችን ዩቱብ ብቻ ነው። የምትተዳደረው በዚህ ነው። አበረታቱን ብላችሁ ወደ ህዝብ ምትሉ ይህን ህዝብ ይቅርታ ጠይቃችሁ እንዴ! የሞተ ሰው ፀጉር ለብሳ ስትመጣ እኮ ነው ደመቁ ሳይሆነችው የ16 ብር ልብስ ለብሳ የ16 ብር ልብስ ለብሳ ማለት ነው ሰውን ልትሸውድ የተነሳችሁ። ምን አይነት የቆሸሸ ስራ ነው እያራመዳችሁ ያላችሁ? ይበቃችኋል። የእውነት አትጠነባቡብን እንዴ! እዛው አብርሃም ቤት እዛው እየበላችሁ እየጠጣችሁ እዛው እየጠጣሽ እያራሽ እዛው እየተጠነባባሽ ደግሞ ተመጫለሽ እንዴ? ማንንም ሰው